ጤና ይስጥልን እንደምናላችሁ ክቡራትና ክቡራን የዚህ ቻናል ቤተሰቦች እንደምን ቆይታችኋል? ዛሬም በሌላ ቪዲዮ ተመልሰን መጥተናል። ዛሬ እንግዲህ የምንገኘው አያት ሪል ስቴት ከሚያስገነባቸው ከ6 በላይ ሳይቶች ውስጥ አንደኛውና ዋነኛው ትልቁ የሆነውን ሲኤምሲ ሚካኤል ላይ የሚገኘውን ሳይት ነው። እንግዲህ እንደሚታወቀው ሲኤምሲ ሚካኤል ላይ ግዙፍ መንደር አያት ሪል ስቴት እየገነባ እንደሆነ ይታወቃል። እንግዲህ ከተማ ውስጥ ሌላ ከተማ ማለት ነውና አዲስ አበባ ውስጥ ሌላ የራሱን የቻለ ከተማ ማለት ነው። ያን ማለት የቻልኩት ለምንድን ነው? ኮምፓውንዱ ወደ 135,000 ካሬ ነው። ውስጡ ላይ በጣም ብዙ ነዋሪዎች አሉት። የተለየ ሶሻል ላይፍ ነው የምታዩበት። በጣም ብዙ ነገር ሚሞሪ ክሬት የምታደርጉበት፣ ቤተሰቦቻችሁን ዘና አድርጋችሁ የምታሳድጉበት፣ የራሱ ኬጂ ትምህርት ቤት ያለው፣ የንግድ ሞሎች ያሉት በጣም የሚያምር ሰፈር ነው አያት ሪል ስቴት እየገነባ ያለው። እዚህ ሳይት ላይ እንግዲህ ቤቶቹ ኦልሞስት ከ90% በላይ ተሰርተው ተጠናቀዋልና ነገር ግን ያው ጥቂት ቤቶች ለሽያጭ ወጥተዋል። እነሱ ቤቶችን ምናልባት ለመግዛትም ከፈለጋችሁ በዚህ በስር ላይ በሚሄደው ስለ ቁጥር ማናገር ትችላላችሁ። ከ40 ካሬ ባለ አንድ መኝታ ጀምሮ እስከ 145 ካሬ ዱፕሌክስ ድረስ የቤት አማራጮች አሉ። ስለ 40 ካሬ ባለ አንድ መኝታ እዚህ ጋር በምታዩት መልኩ ቪዲዮ ሰርችላችሁ ነበረ። ስለ ዱፕሌክስ ወይም G+1 ደግሞ እዚህ ጋር በምታዩት ቪዲዮ ሰርችላችሁ ነበረ። እነዚህ ቪዲዮዎችን ገብታችሁ ዲቴይሉን ስለ ካሬዎቹ ማየት ትችላላችሁ። እንግዲህ እዚህ ሳይት ላይ ቤት መግዛት ማለት በጣም ዘርፈ ብዙ ጥቅም ነው ያለው። ራሳችሁ ለመኖር ብትሉ እንዳልኳችሁ ቤተሰብ ለማሳደግ በጣም ምቹ የሆነ ሰፈር ነው። የተለያዩ የሃይማኖት ተቋማት የሚገኙበት፣ ለሁሉም መንገድ አክሰስ በጣም ምቹ የሆነ 3 አስፋልት ነው የሚያዋስነው። የመጀመሪያው አስፋልት በላይ በኩል በጀርባ በኩል የሚያልፈው ከመገናኛ ወደ የካባዶ ወደ ካራ ወደ ወሰን የሚያልፈው የወሰኑ ትልቁ አስፋልት አለ። መስቀለኛ ነው። ከዛ ባለፈ ደግሞ ከመሳለሚያ ወደ ፊጋ የሚወስደው አስፋልት አለ። መንታ አስፋልት ነው። ከዛ ባለፈ ደግሞ ዋነኛውና ትልቁ አስፋልት ከመገናኛ ወደ አያት 49 ወደ ጣፎ ወደ አራብሳ መሄድ ትልቅ አስፋልት አለ ማለት ነውና ለሁሉም ነገር ምቹ የሆነ ለማከራየት ብትሉ ለመኖር ብትሉ መልሳችሁ አትርፋችሁ ለመሸጥ ብትሉ አሲዛችሁ ለመበደር ብትሉ ጥሩ ዋጋ ጥሩ ግምት የሚሰጠው አሪፍ ሰፈር ነው። ከሰፈሩ ባለፈ ደግሞ እንደ ሪል ስቴት እንደ ድርጅት ስንመጣላችሁ ሪል ስቴቱ በጣም ታማኝ ነው ይታወቃል። አያት ሪል ስቴት ምንም አይነት መጥፎ ገጽታ የለውም ይታወቃል። ከዚህ በፊት ከ10,000 በላይ ቤቶችን እንዲሁም ትላልቅ የንግድ ሞሎችን ሰርቶ ያስረከበ ነው አያት በሚባል ሰፈር። አያት በሚባለው ሰፈር ላይ እንግዲህ ሰፈሩ ራሱ የተሰየመው በሪል ስቴቱ ተጽዕኖ ወይም በሪል ስቴቱ አማካኝነት ነው። የአያት ሪል ስቴት ስም ነው አያት የሚለው ሰፈር ራሱና የኛ ያክል ተጽዕኖ ማሳደር የቻለ ትልቅ ድርጅት ነውና ከዚህ ድርጅት እንግዲህ ውል ፈርሞ ቤት መግዛት ማለት በጣም የሚያኮራ ነው። ከአያት ሪል ስቴት እንግዲህ ቤት መግዛት በጣም ቅርስም ማለት ነውና ከዛ በተጨማሪ ደግሞ ሳይቱ ያለበት ቦታ እንደነገርኳችሁ በጣም አሪፍ ሰፈር ነው። እንግዲህ አያት ሪል ስቴት በግንባታ ደረጃ የግንባታው ጥራት የተመሰከረለት በትላልቅ የቻይና ገንቢዎች የሚገነባ ትልቅ ሳይት ነው። በተለይ ሲኤምሲ ላይ የሚገኘውና አያት ሪል ስቴት እንዴት ነው አሁን ዋነኛው ትልቁ ነጥብ ምንድነው? በአክሲዮንም ስለሚመራ በጣም አሪፍ እንትን አለው ማለት ነውና በአክሲዮን ነው አያት አክሲዮን ማህበር ነው የሚባለው በቦርድ ነው የሚመራው እንጂ እንደ ሌሎቹ ድርጅቶች የግለሰብ ወይም 1% የሚመራው ወይም 1% እንደፈለገ የሚወስነው ሳይሆን በቦርድ የሚመራ ትልቅ ድርጅት ነው። በስሩ 8 እህት ኩባንያዎች ያሉት በጣም ግዙፍ ድርጅት ነውና ብሎኬትና የተለያዩ ምርቶችንም ራሱ ነው የሚያመርተውና ያ ደግሞ ምንም የተለያዩ የዋጋ ጭማሪዎች አሁን ቤቱ ከተገዛ በኋላ ግንባታ ላይ ያለ ቤት እንኳን ቢሆን ኢቭን የዋጋ ጭማሪ ምንም አይነት የዋጋ ጭማሪ አፌክት አያደርገው። እናንተ ላይም ከተስማማችሁበት ውሉ ላይ ካለው ዋጋ በተጨማሪ ሌላ ምንም አይነት ክፍያ እንድትከፍሉ አትገደዱም ወይም አትጠየቁም ማለት ነው። እሺ አሁን ደግሞ አያት ሪል ስቴት ሲኤምሲ ሚካኤል ላይ ከሚገነባቸው ቤቶች ውስጥ አልቀው ፊኒሺንግ የተሰሩ ቤቶች ምን ይመስላሉ የሚለውንና ውስጡ ምን አለ የሚለውን የምናሳያችሁ ይሆናል። ተከተሉ። እንግዲህ ይሄኛው የምታዩት ከቤቶቹ መካከል አንደኛው ነው። እዚህ ጋር በሩን ከፍተን እንገባለን ማለት ነው። በሩን ከፍተን እዚህ ጋር እንደገባን በቀኝ በኩል የምናገኘው መታጠቢያ ወይም ኮመን ባዝሩም ነው። ኮመን ባዝሩሙ ይሄንን ይመስላል። ጥንቅቅ ብሎ የተሰራ ነው። የራሱ ሻወር ሽንት ቤት አለው። እዚህ ጋር መታጠቢያ አለው። እዚህ ጋር ደግሞ በግራ በኩል የምናገኘው ሜድስ ሩም እናገኛለን ወይም የሰራተኛ ክፍል ራሱን የቻለ ነው ማለት ነውና ቤቱ ባለ 3 መኝታ ነው። ነገር ግን ባለ 4 ነው። ከሜድስ ሩም ጋር ከሰራተኛ ክፍል ውጪ ነው ባለ 3 ብለን የምንጠራው። ሰራተኛ ክፍል በጣም ሰፊ ነው። ምናልባት ሰራተኛ ለማትፈልጉ ራሳችሁ ኩክ ለምታደርጉ ምናምን ይሄንን እንደ ስቶር መጠቀም ትችላላችሁ ማለት ነውና በጣም አሪፍ ተደርጎ ነው የተሰራው። እንደምታዩት እንግዲህ እዚህ ጋር ደግሞ የምናገኘው ኪችን ካቢኔት ነው ማለት ነው። ኪችን ካቢኔቱ እንደምታዩት በጣም ሰፊ ነው ሊባል የሚችል ነው።
አሪፍ ተደርጎ ነው የተሰራው። እነዚህ ግድግዳ ላይ ያሉ ሴራሚኮች በጣም ቆንጆ ናቸው። የሚገርሙ የፊኒሽንግ ማቴሪያሎች ነው የተሰራው። እዚህ ጋር ደግሞ የራሱ የሆነ የአሉሚኒየም መስኮት አለው ማለት ነውና የኪችን ካቢኔቱ ይህን ይመስላል። ሶኬቶቹ በየቦታው አሉ፣ ላይቶች አሉ። በጣም ሰፊ ነው፣ ጽድት ተደርጎ ነው የተሰራው። ከሱ ቀጥሎ የምናገኘው ምንድነው? እዚህ ጋር ሰፊ ሳሎን እናገኛለን። ሳሎኑ ይህንን ይመስላል ማለት ነው። ይሄ በጣም ሰፊ ሳሎን ነው። እንትን ማድረግ እንችላለን። እዚህ ጋር ዳይኒንግ ቴብል ይኖራል፣ ሶፋ ይኖራል። በጣም ሰፊ ነው፣ ለብዙ ነገር መሆን ይችላል። እንግዲህ እንደምታዩት አሰራሩ በጣም የሚገርም ነው፣ በጣም ደስ የሚል ነው። እንግዲህ መኖር ካልቀረ እንደዚህ አይነት ቤት ላይ ቢኖር አሪፍ ነው ብለን እናስባለን። ከዛ በተጨማሪ ደግሞ ምንድነው ይሄ ሲንግል አፓርትመንት ወይም ሲንግል ሞል ምላችሁ ምንድነው ሲንግል ቢልዲንግ ሳይሆን ኮምፓውንድ ነው። በጣም ሰፊ ኮምፓውንድ ስለሆነ ለመኖር ምቹ ይሆናል። ከዛ በተጨማሪ ደግሞ ሶሻል ላይፍም በደንብ አሪፍ ሶሻል ላይፍ ይኖራል ማለት ነው። ከዛ ባለፈ ደግሞ ምንድነው አንድ ሰው ቤት ለመግዛት ወይም የራሴ ቤት ነው ብሎ ቤት ለመግዛት ሲያስብ ምንድነው መልሶ መሸጥ ሊፈልግ ይችላል፣ ማከራየት ሊፈልግ ይችላል፣ አሲዞ መበደር ሊፈልግ ይችላልና ለነዛ ነገሮች ደግሞ አሪፍ የሆነ ሰፈር ነው። እንደ ሰፈር ደግሞ ስታዩት መሀል ከተማ ነው። ከመገናኛ ወደ አያት ስትሄዱ በቅርብ ርቀት ላይ ነው የምታገኙት። የሃይማኖት ተቋማት፣ የተለያዩ የሃይማኖት ተቋማት አሉ። ልጆቻችሁን ለማስተማር ለማሳደግ ብትሉ ምቹ ሰፈር ነው። የልጆች ትምህርት ቤት ኢንተርናሽናል የተለያዩ ስኩሎች አሉት። ከነሱ መካከል እንግዲህ የምናውቃቸው ማልድ የሚባል አለ፣ ስኩል ኦፍ ቱሞሮ የሚባል አለ፣ ጊብሰን አለ፣ ሂልሳይድ አለ፣ ዳይመንድ የሚባል ትምህርት ቤት አለና እነዚህ ትምህርት ቤቶች በዚህ ዙሪያ ነው የሚገኙት። 1 ኪሎ ሜትር በማይሞላ ርቀት ማለት ነው። እሱ ነገር በጣም አሪፍ ያደርገዋል ማለት ነው። ከዛ ቀጥሎ የምናገኘው ምንድነው ባልከኒ ያለው የራሱ ሰፊ ባልከኒ ያለው እንግዲህ እዚህ ጋር ደግሞ ባልከኒ እናገኛለን። በጣም ነፋሻማ ነው። በጣም ነው ደስ የሚለው። በጣም ነው የሚያምረው። የሚገርም እይታ ነው ያለውና በዛ ላይ ነፋሱ የሚገርም ነው። በጣም ጽድት ያለ ነው። በዛ ላይ አሁን የምንገኘው አንደኛ ፍሎር ላይ ስለሆነ ነው እንጂ ከፍ ብንል ወደ ላይ ብንወጣ የተሻለ አየር እናገኛለን፣ የተሻለ ቪው እናገኛለን። መሀል ከተማም ስለሆነ ደግሞ የሚገኙ ቢልዲንጎች፣ የሚታዩ የከተማ ኢንፍራስትራክቸሮች በጣም የሚገራርሙ ናቸው ማለት ነው። የጠዋት ፀሐይም በበቂ ሁኔታ ያገኛል። የምሽት ፀሐይ ለምትፈልጉ ደግሞ የምሽት ፀሐይ የሚያገኙ ክፍሎች አሉ ማለት ነው። ከሁሉም አማራጭ እነዚህም በመጠናቀቅ ላይ ያሉ ቤቶችን የግላችሁ ማድረግ ትችላላችሁ። ደስ የሚለው ነገር ምንድነው? በቅድመ ክፍያ ብቻ ነው። በዚህ ስታተስ በዚህ ደረጃ ያለን ቤት በቅድመ ክፍያ ብቻ መግዛት ማለት በጣም አሪፍ ነገር ነው ያለው። ቅድመ ክፍያዋ ትንሽ ነች። ሙሉ ክፍያው ላይም የባል ቅናሽ ተደርጓልና ይህ ቅናሽ ሳይጠናቀቅ ቶሎ ብታናግሩ ደስ ይለናል። ከስር በምታዩት ስልክ ቁጥር ልታናግሩን ትችላላችሁ ማለት ነው። ከሳሎኑ በቀኝ በኩል እንግዲህ ሳሎኑ አጠገብ ላይ ያየናቸው ምንድናቸው? ኪችን ካቢኔት እና ሜድስ ሩም እንዲሁም የጋራ መታጠቢያ ክፍሎች ናቸው፣ የሰራተኛና የእንግዶች ማለት ነው። እና ደግሞ ወደዚህ ወደ ቀኝ በኩል ደግሞ ስንገባ ወደ መኝታ ክፍሎቹ እንገባለን። ይሄ እንግዲህ ከሰራተኛ ውጪ ባለ 3 መኝታ ክላስ ነው ማለት ነው። የመጀመሪያው መኝታ ክላስ ይሄንን ነው የሚመስለው። ይሄንን ይመስላል። በጣም ሰፊ ነው እንደምታዩት። ለልጆች መኝታ ክላስ ማድረግ ትችላላችሁ። ለእንግዶች ማረፊያ መሆን ይችላል። መስኮት አለው፣ በቂ ብርሃን ማግኘት ይችላል። አሪፍ ተደርጎ ነው የተሰራው። መስኮት አለው፣ ቪውም አሪፍ ነው። ይሄንን ይመስላል ማለት ነው። እዚህ ጋር ደግሞ ምንድነው እዚህ ኮለኑ ጋር ኮለኑን የሚሸፍን በኮለኑ ስትሬት ቁምሳጥን ይዘጋጃል ማለት ነው። እዚህ ጋር በዚህ ስትሬት ሆኖ ቁምሳጥን ወደ ላይ ይሰራል። ስለዚህ ግጥም ያለ ራሱን የቻለ አሪፍ መኝታ ክፍለ ክላስ ነው የሚሆነው። እዛ ጋር ቲቪ መቀመጥ ይችላል። እዚህ ጋር ቲቪ መሆን ይችላል። እዚህ ጋር ሰፊ አልጋ ይይዛል። ከዛ ቀጥሎ የምናገኘው እንግዲህ ሁለተኛው መኝታ ክላስ ይኖራል ማለት ነው። ሁለተኛው መኝታ ክላስ ይሄንን ይመስላል። ሁለተኛው መኝታ ክላስ ይሄንን ይመስላል። ይሄም ለልጆች መሆን የሚችል ነው። በጣም አሪፍ ነው። የራሱ መስኮትም አለው። እዚህ ጋር የራሱ መስኮት አለው እንደምታዩት በጣም ሰፊ ነው። ይሄ ለልጆች ያኛው ለእንግዶች ቢሆን አይከፋም። በጣም ቆንጆ ነው ማለት ነው። እንግዲህ ቅድም እዛ መጀመሪያ ስንገባ እንዳየነው የሰራተኛና የእንግዶች መታጠቢያ ክፍል አለ። የነዚህ ሁለቱ መኝታ ክፍሎች ደግሞ የጋራ መታጠቢያ ክፍላቸው ይሄንን ይመስላል ማለት ነው። የጋራ መታጠቢያ ክፍላቸው ይሄን ይመስላል። እዚህ ጋር የእንትን እቃ አለ የመታጠቢያ፣ እዚህ ጋር ሲንክ አለ፣ እዚህ ጋር ደግሞ ሻወር አለ ማለት ነው። እዚህ ጋር ማሞቂያም አለ። ሙቅ ሻወርም መጠቀም እንደ ልብ ትችላላችሁ ማለት ነው። ይሄንን ነው የሚመስለው። አሁን ዋንኛውና ትልቁ ወደ ማስተር ቤድሩም እንገባለን ማለት ነው። አሁን ከነዚህ ከሁለቱ ክላሶች ለየት ያለና የራሱን የቻለ በጣም የሚያምር ማስተር ቤድሩም የሚባለው ይሄንን ይመስላል። በጣም ሰፊ ነው። እንግዲህ የአንዳንድ ቤቶች ሳሎን ነው ማለት እንችላለን።
በጣም ደረጃውን የጠበቀ ደስ የሚል ክላስ ነው። እዚህ ጋር ማጠኛ ክፍል ማድረግ ይቻላል ካልጋ በዘለለ ማለት ነው። አልጋው ከዚህ እስከዛ በጣም ትልቅ የሚባለውን አልጋ ይይዛል። ቁም ሳጥንም እዛ ጋር ማድረግ ይቻላል። ከዛ በተረፈ ደግሞ ማጠኛ ክፍልም ማድረግ ይቻላል። በጣም ሰፊ ስለሆነ ሁሉንም አክሰስ ያሟላ ነው። ከዛ በተጨማሪ ደግሞ ምንድነው ማስተር ቤድሩሙ የራሱ የሆነ መስኮት አለው ማለት ነው። አሉሚኒየም መስኮት ይሄንን ይመስላል። ወደ ከተማው ያሳያል። ከዛ በተረፈ ደግሞ ንጹህ አየር ይገኝበታል ማለት ነውና እንዳልኳችሁ ነው። ከፍ ያለ ፍሎር ደግሞ ሲኖር ቪው ማሪፍ ይሆናል። አየሩም ቆንጆ አየር ይገኛል ማለት ነው። ሻወር ሽንት ቤቱ ይሄንን ይመስላል። የማስተር ቤድሩሙ ማለት ነው። ራሱን የቻለ በጣም የሚገርም እንትን ያለው እዚህ ጋር መታጠቢያ አለ እዚህ ጋር ማለት ነው። ከዛ ባለፈ ደግሞ እዚህ ጋር የሽንት ቤት ሲንክ አለ ማለት ነው። ጽድት ያለ ነው። ሁሉም ነገር በጣም በኳሊቲ የተሰራ ቆንጆ ቤት ነው። ከዛ ደግሞ ባለፈ ምንድነው ዋጋውም ያን ያክል የሚያስፈራ አይደለም፣ ትልቅ አይደለም። በቅድመ ክፍያ ብቻ ነው የምትገዙት። እንደዚህ አይነት ቤቶች ጥቂት ቤቶች ከ40 ካሬ ጀምሮ እስከ 145 ካሬ ዱፕሌክስ ድረስ እዚህ ሳይት ላይ ይገኛሉ፣ ሲኤምሲ ሚካኤል ላይ። ከዚህ በተጨማሪ ደግሞ የተለያዩ 6ቱም ሳይቶች ላይ የተባበሩት ሳይት ላይ ከዛ ደግሞ አያት ላይ ዞን 8 የሚባል ሊና ሳይት ወደ ክብር ዳመና ጋር፣ ሌላኛው ደግሞ ወደ 72 ስትሄዱ እዛው አያት አደባባይ ጋር የሚገኙ ሳይቶች አሉ። ከዚህ በተጨማሪ ደግሞ ሰው ሁሉ በጉጉት ሲጠብቅ የነበረው የካዛንቺስ እና የልደታ ሳይት ነው። የካዛንቺስ ሳይት እንግዲህ ከመንግስት ጋር አብሮ በመሆን እየተሰራ ያለና በጣም ትልቅ ሰፊ ግቢ ነው። ከግቢ ገብርኤል ፊት ለፊት ነው የሚገኘው መሀል ከተማ ላይ። የዚህንም ቤት መረጃ ለማግኘት ከፈለጋችሁና ዝርዝር መረጃውን ለማወቅ ከፈለጋችሁ በስር በሚሄደው ስልክ ቁጥር ደውሉልን። ሱቆችም አሉ፣ የንግድ ሱቆቹ ከ21 ካሬ ጀምሮ እስከ 300 ካሬ ድረስ። ይህ ሁሉ ኮምፓውንድ ግቢ ሰው በሚኖርበት ግቢ ውስጥ የንግድ ሱቆችን መግዛት በጣም አትራፊ ነው የሚሆነው። የንግድ ሱቆችንም ማግኘት ትችላላችሁ። በስልክ ቁጥሩ ደውሉልን። ከዛ በተጨማሪ ደግሞ የአክሲዮንም እየተሸጠ ይገኛል። አክሲዮንም መግዛት ትችላላችሁ ማለት ነው። እስከ 51% ትርፋማ አክሲዮን ነው። ስለነበረን ቆይታ ከልብ አመሰግናለሁ። በድጋሚ በሌላ ቪዲዮ እስክንገናኝ መልካም ቀን።